በስመ አብ ወወልድ ወመንፈስ ቅዱስ አሜን። ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ ከእህቶቼ ጋርና ለእናንተ የመምህር ተስፋዬ ቤተሰብ ለሆናችሁት አጠር ያለች ገጠመኝ ይዤላችሁ መጥቻለሁ። አብረን እንወያይበታለን። ሐሳብ አስተያየት ካላችሁ እናንተም በኮሜንት ላይ እነሱም ደግሞ እዚሁ እየተወያየን እናወራበታለን። አሪፍ እንደሚሆን ተስፋ እናደርጋለን። ወደ ገጠመኙ ሲሄድ አንድ ቀበጥ የሆነች ሴት የሀብታም ልጅ ናት። ቀበጥ ነች፣ ሰው ትንቃለች። ይሄ ያለባት ባህሪ በቃ ሀብታም ልጅ ወይም ደግሞ ቀበጥ ሲባል የሚያሟሉት ባህሪዎች አሉ። እሱ ለምታሟላ ሴት ናት እና ዘመዶቿን ወይም ደግሞ ሰርግ ስላለ ዘመዶቿን ለመጠበቅ ብላ አነስ ያለ ካፌ ስሙ እንደ ካፌ ይነሳል እንጂ ትልቅ ካፌ አይደለም የገባችበት፣ ግን ግዴታ መጠበቅ ስላለባት ነው እዛ ካፌ ገባችው። ግን እሷ በ200-300 ብር ሻይ ጠጥታ የምትወጣ በ6-7 ብር በርገር በልታ እንደዚህ አይነት ምግቦችን የምትበላ ልጅ ናት። እዛ ካፌ መጠበቅ ስላለባት ጠብቂኝ ስለተባለች ብቻ ነው የገባችው እንጂ አነስ ያለ ካፌ ገብታ ማታቀም ማለት ነው። እና ስትገባ አንድ ወጣት ግሬስ ነው የሚባለው ጀነን ያለ ወንዳ ወንድ የሆነ ደስ የሚል ሰው ነውና እሱን ታያለች። ከዛ በቃ አይኑካ ነው የሚባለው እንደዛ አይነት ነገር ይዛታል። ለፍቅር መጀመሪያ አይነት ነገር እና ልጁን በጣም ወደደችው ስታየው እና እንዳስተናግዳት ፈልጋ ነበር። እና ቴብሉ አይደለም ማለት አሁን ይለያየለ ለየራስ ይለያየለ ቴብሉ አይደለም፣ ግን በቃ አልታዘዛታለ ብታይ ብትጠብቅ የሚታዘዛት አጣች። ከዛ ምንድነው ምናምን ብላ ተበሳጨችና የሚታዘዝ የለም እንዴ ምናምን ስትል ይቅርታሽ ልታዘዝ ምናምን ብሎ እጁን ወደ ኋላ አድርጎ ያ ለቴብሉ ነው ሄዶ የታዘዛት። ዛ አምጣልኝ ሚሪንዳ አምጣልኝ አለችው። ምንም ነገር መብላት አልፈለገችው፣ ቦታውም ዝቅ ያለ ስለሆነ ይሆናል። እና ታዘዛት። እሺ ችግር የለውም በጣም ይቅርታ ምናምን ብሎ ታዘዛት። ጠጣች፣ ተስተናግዳ ምናምን ወደ ጉዳዩዋ ሄደች ማለት ነው። ከዛ በቀጣዩ ቀን መጣች ደግሞ። ከዛ መታ እንዲያስተናግዳት ብትፈልግም ቴብል ስለሚለያይ ትኩረት አልሰጣት አለ እና በቃ እሱ ነው የምታየው ሲያስተናግድ ምናምን አይኗ እሱ ላይ ነው ያለው። ተስተናግዳ ምን ብላ ሄደችና ድጋሚ ስትመጣ ሲያስተናግዳት አንተ እኔ ይሄን ካፌ ፈልጌው መሰለክ እንዴ አንተ መሰለክ እንዴ ምናምን ብላ ይሄ እንዲገባው አይነት እሱን ፈልጋ እሱን እንደፈለገች አይነት ስሜት አሳይታ ለማንኛውም ደውልልኝ በቃ ምናምን ብላ ስልኳን ጽፋ ሰጠችው። እና ይሄ ሲሆን አስተናጋጆቹ አይተዋል እና ምንድነው ምናምን ሲሉት አይ ደውልልኝ ብላ ምናምን ስልኳን ሰጣኝ ሄደች። ለምን እንደፈለገችኝ አላውቅም፣ ግን ደውልላታለሁ ምናምን ብሎ ተለያዩ ማለት ነው። እዛ ደወለላት እንደማንኛውም ሰው እንደማንኛውም ሴት ደወለላት፣ አገኛት። ከዛ በቃ በስነ ስርዓት መገናኘት ጀመሩ። ምን አሉ? እሷ ያዘችው መኪና በጣም ብዙ ሚሊዮን ብር ነው። በቃ የሀብታም ልጅ ስለሆነች እሷ እንደምትፈልገው ነው በቃ የምታንሸራሽረው ምን የምትለው። እዚህም እዛም የትም ቦታ ስትሄድ ይዛው ትሄዳለች፣ ልብስ ትገዛለታለች፣ የሚበላ በቃ እሷ እንደምትበላው ነው የምታበላው ምናምን። ልጁ መንፈሳዊ ነው፣ ግን ደግሞ በቃ ይሄን ህይወት አይቷል። ልጅቷም ደስ ትላለች፣ ቆንጆዬ ነች፣ ውበት አላት፣ ሀብት አላት፣ ገንዘብ አላት፣ ጠባይ ግን የላትም። እና ያ ቆንጆ ናት። በዛ ላይ በቃላት እንዴት እንደዚህ ወንድኛል ደግሞ እንዴት ላይ ይለኛል ብላ መጀመሪያ ማይታም ስለወደደችው በመጀመሪያ ይታ ስለሆነ የሳባት ነው የወደደችው። እንዴት ሀብታምም ሆኜ ብርም እያለኝ እንዴት እንደዚህ ችላ ይለኛል ብላ ችላ ይለኛል እና ችላ ስለሚላት ትኩረት ስለማይሰጣት ነው በጣም እሷም ደግሞ ሞር የፈለገችው። ጊዜ አለ አንድ ብርና መልካም ሲኖር ደግሞ የፈለግነው ነገር ቶሎ እናገኝ ነው የሚመስለንና ያያም እንትን ስንቶች
እኔ ላይ እንዳልተደባደቡብኝ እሱ እንዴት የማለት አይነት ማንም ሰው ኮምቢ ብሎ ነበር እምቢ ብሎ ያቀም ችላ ብሎ ያቀም እንዴት እሱ ብላ አንተ እንዴት እንትናልክ ብላ ነው ከዛ ታንሸራሽራለች አብራት ይዞራል ልብስ እኔ ቤተሰቦቼን ለማስተዋወቅ መጀመሪያ እኔ እንደምፈልግ አይነት ሰው መሆን አለበት ብላ ነግራው ልብስ ትገዛለታለች በደንብ እንዲወፍር ምናምን እሱ ዳልጅ ነው ያገኘውን በልቶ ነው የሚያደርገው ግን እንዲወፍርላት እሱ እንደምትፈልገው አቋም እንዲኖረው እያደረገች በመሃል በቃ ቤትህን አሳየኝ ትለዋለች እና ከዛ በፊት ግን ይሄን እንደዚህ ስታንሸራሽረው በቃ ገንዘብ ካላትማ እናቱ ታሟል ህመምተኛ ናቸው እና እናቴን አሳክሚልኝ ማለት አንቺ እናቴን አሳክሚልኝ እኔም አብሬሽ ከሆንኩኝ ምን ችግር አለ ታሳክሚልኝ ችግር የለውም እሻለች ችግር የለውም አደርገዋለሁ አለ አሳከመቻቸው ካሳከመቻቸው በ15ኛው ቀን አረፉናል እና ግን እንኳንም ነገርኩሽ አላት ለምን ሳይታከሙ አሳክሚልኝ ሳልሽ ቢሞቱ ወይም ቢያርፉ ጥሩ ነገር አይመጣም ብሎ አስቦ ነው መሰለኝ እንኳንም ነገርኩሽ ብሎ አለ እና በ15ኛው ቀን አረፉ ባሳከመቻቸው 15ኛው ቀን ማለት ለሳቸው ለነታምርልን በዛጋጣሚ ከዛ ቅድም ከናቱ ቦት በፊት ያልነገርኳችሁ አለ የሚቀድም ማለት ነው ልጁ በመኪና አብራት ይዞር ምን ሲል ስታንሻሽረው ልብስ ምንም ስትገዛለት ቤተ አንድ ቀን ሰደኝ ብላው ነበር እና ቤቱ ሲወስዳት ከውጪ ሲታይ ቆርቆሮ ቤት ነው ኖርማል ማለት ነው ኖርማል ቤት ማንኛውም ሰው ተከራይቶ እንደሚኖረው ማለት ነው እንደዛ ቤት ነው ከውስጥ ሲታይ ግን ቤተ መቅደስ ማለት ስዕል በስዕል ነው ጸሎት ቤት ነው በቃ ማለት መንፈሳዊ ቤት ነው ልጁ ከዛ ይሄን ስታይ በጣም ገረማት እና ምን አላት እኔ አንቺ መኪና ውስጥ ያን ትልቅ መኪና ውስጥ ብገባ ካንቺ ጋር ትልልቅ ምግቦች ቤቶች ምግብ ቤቶች ገብቼ በበላ ልብስ ብራንድ ያለው ልብስ ብትገዢልኝ ግን ከዚህ ቤት ወጥቼ ነው አንቺ ጋር የሚመጣው ብሎ አላትና ከዛ ድጋሚ በሌላኛው ቀን ሄዳ እዛው ቤቱ ማለት ነው ቁጭ ብሎ አሳያት ማለቴ አስተማራት በደንብ ያለውን ነገር ከዛ እኔ እግዚአብሔርን አላቆም የለኝም እግዚአብሔር ሁሉ ነገር አለኝ ውበት አለኝ ገንዘብ አለኝ ሀብት አለኝ ሁሉም አለኝ ቤተሰብ አለኝ ግን እግዚአብሔርን አላቆም እና እኔ የሌለኝን ስጠኝ አለች ከዛ በኋላ ነው እናቱን ያሳከመችለት ማለት ነው ከዛ በኋላ እናቱ ከሞቱ በኋላ በማን መጽናናት ጀመረ በሚስቱ ወይም በፍቅረኛው ማለት ነው በቃ ትኩረቱን በሙሉ ፍቅረኛው ላይ አደረገ ማለት ከዛ እሷም ደግሞ በቃ አብረው ሲሄዱ ጸበል ሲሄዱ ቅዳሴ ሊያስቀድሱ አብረው ሲሄዱናል እንደ አዲስ በቃ ብርቅ ነው የሚሆንባት ማለት ነው አሁን ለምሳሌ አንድ አህዛብ ሰው ቢመጣና ቢመለስ ወደ ኦርቶዶክስ ቢመጣ የሚያየው ነገር ሁሉ አዲስ ነው የሚሆንበት ልክ እንደዛ ነው እንኳን ያታም ልጅ አህዛብ ነው የምትመስለው ኦርቶዶክስ ነው ናትኮ ግን በቃ ህይወቷ ሁሉ ዓለማዊ ስለሆነ መንፈሳዊ ስላልሆነ የምታየው ብርቅ ነው ጸበል ሲጠመቁ መንፈሱ ሲጮህ ጸሎት ቤት ከተው እሱ ጋር ጸሎት ሲያደርጉ በፈጣሪ ሲመታ ሲሰግዱ አንድ ላይ ምናምን ያለው ነገር ለሷ ብርቋ ነው እና ይሄን ስታይ በጣም ትትህናውን ስታይ ምናምን ስራህን ልቀቅ አለችው የሆነ ፓርት ላይ በቃ ስራህን ልቀቅ ከኔ ጋር አሁን ከኔ ጋር ኮንክ ይበቃል ችግር የለውም ብላ ስራውን ሁላ ትቷል እሺ ይቅርታ እንዴ ላቋርጥሽና ሰላምዬ ምን አለ መሰለሽ አሁን እዚህ ጋር ልጅቷ መንፈሳዊ ህይወትን አለማወቋ የቤተሰብ ጫና ነው ምክንያቱም ቤተሰብ መንፈሳዊነት ከሌለው ልጆቹም ሊያውቁ አይችሉምና ይሄ ነገር በሁሉም ቤት በአብዛኛው ቤት ያለ ነው ለልጆቻቸው መንፈሳዊነትን ቢያስተምሩ በጣም ደስ ይላል
ያስባለሁ። ፍላጎት በገንዘብ ፍላጎታቸውን ስላሟሉ በቃ ሌላ ውድ የሆነ ህይወትን ስላኖራቸው ያኛውን ህይወት ይበድሏቸዋል። መንፈሳዊ ህይወት ላይ ምንም አይነት መንገድ አሳያቸው። ይሄ ቤተሰብ ድክመት ነው፣ አስተዳደጓም ነው ይሄንን መንገድ እንዳታይ ያደረጋት። ለዛ ነው ሁሉም ነገር አዲስ የሚሆንባት። አጋጣሚ ወላጆች ልጆቻቸውን ከልጅነት ጀምሮ ክርስቲያን ያቆረቡ ቅዳሴ ይዘው እየገቡ ቢያሳድጓቸው እንደዚህ አሁን ላይ እንደዛ በያው ወጣት ሆና እንደዛ አዲስ አበባባት ነበር ነው። ስለዚህ አጋጣሚ መልክታችን ምን ያህል እንደረሳችሁ ነው የሚያሳየው አይደል? መንፈሳዊ ህይወቷ ምን ያህል እንደዚህ አዲስ አበባቸው ነው። ወላጆች ኃላፊነት መሆን አለበት። ይሄ መልክታችን ምን ላይ ነበር ያቆምኩት? ታስታውሱ? እያዳመጣችሁ ከሆነ ታስታውሳላችሁ። ስራህን ልቀቅ እና ስራህን ልቀቅ ብለው ሁላ ስራውን ለቆ ከሷ ጋር ሙሉ ትኩረቱን እሷ ላይ አድርጎ አብረው በቃ ጸበልም ሲሄዱ ቅዳሴም ይሄዱ ገዳም መሄድም ካለባቸው አንድ ላይ ነው የሚሄዱት። እና ያንን ስታይ በጣም ብዙ ነገር ተማረች። ለካንዲም አይነት ህይወት አለ እንዴ ብላ ወደ መንፈሳዊነት እየሄደች እየተማረች ከዛ ውጪ መሄድ ማለት ውጪ ነው የምትኖረውና ወደ ውጪ ሀገር ተመለሰች ማለት ነው እሷ። እና ግን ስትመለስ ዝም ብላ አይደለም የተመለሰችው። አንደኛ ሁለት ነገር አርጋለታለች ለልጁ። አንደኛ እዚህ ቤት መኖር የለብህም ብላ የኔ ጓደኛ የኔ ፍቅረኛ ከሆንክ እግዚአብሔርን ይሄን ያክል የምትፈልገው ከሆነ እዚህ ቤት መኖር የለብህም፣ ሰፋ ያለ ቤት ነው የሚያስፈልግህ ብላ በራሷ ስም ቤት ገዛችለት ማለት ነው። ይሄን ያደረኩበት ምክንያት ብላ ደግሞ የነገረችው አንተ በደንብ አላቀህ በደንብ ስለማላቀህ በስም ማድረግ አልችልም፣ ግን በኔ ስም ሆኖ እንደፈለከኝ ቤት መጠቀም ትችላለህ ብላ ቤት ገዝታለታለች ማለት ነው። ሌላው ደግሞ ትምህርቱን አቋርጦ ነበር። ትምህርቱን እንዲቀጥል አድርጓለች። ስራውን ካቆመ በኋላ ትምህርቱን እንዲቀጥል አድርጓለች። ከዛ በኋላ ወደ ውጪ ተመለሰች። እሱም እዚህ ትምህርቱን እየተማረ ቤቱን ያው ቀይሯል። ግን ከዛ እሷ እዛ ሆና የመምህር ተስፋዬ ትምህርትን ይልክላታል በቴሌግራም ማለት ነው። መምህር ተማሪ መጣችን ያቀዳዋለሁ እና የመምህርን ትምህርት ይልክላታል። ያዳመጠች ከሱ በላይ ሆነች። እዛ ሆና ከሱ በላይ ሆነች። ከዛ መምህር ጋር ትደውልለታለች ማለት ነው። ቀጥታ አስታውጭ ይሆናል። ከዛ እስካሁን ያወራዋችሁን ለመምህር ተስፋዬ ተነግረዋለች። ከዛ ያንን ስትነግረው እና ሂድና ቼክ አድርግልኝ፣ አሁን ላይ ያለበትን ሁኔታ ማወቅ ፈልጋለሁ፣ አንተም እንድታየው ስለሚፈልግህም ነው ብላ መምህር ተስፋዬን ተነግረዋለች ማለት ነው። ከዛ መምህርም ሄዶ ሳይ ልክ ሲገባ እንዴ መምህር እንዴት መጣ ነግራህ ነው አይደል ምናምን አለው። ከዛ አው ምናምን አለው። ከዛ በኋላ ሲያይ አባዬ ቀስታ ሲያይ መምህርም ሲገባ ያየው ነገር በጣም ያስገርማል። ያንን ቤት እሱ እንዲኖርበት ነው ገዝታ የሰጠችው። ግን ብዙ ወንድሞችን ሰብስቦ እያሰገደ እያጸለየ አንድ ላይ በቃ በህብረት ማህበር ነው የሚመስለው ሲታይ። ያንን ሲያይ ደነገጠ። መምህር እንዴ ናከፋው ምናምን ብሎ አስቀምጦት የሚያስተምረውን ትምህርት በተግባር ይኖረዋል ማለት ነው። ቦታ ሰርቶ ጸሎት ጸለይ ይሰግዳል ማለት ነው። ከእሱ ብዙ ሰዎች እንደርሰል ማለት ነው። ከዛ በኋላ ይሄን ሲያይ ደግሞ መምህር ቪዲዮ ቀረጸና ላከላት ለሷ። ይሄን ስታይ ደነገጠች። እንዴ እንደዚህ ነው እንዴ በቃ ማለት በልጁ በየቀኑ እየተገረመች ነው የምትመጣው። እና እንዴ እንደዚህ ነው እንዴ ብላ ደነገጠች። በዚህ አይነትማ በቃ ስመጣማ ትልቅ ነገር ነው የሚጠብቀው ነው ብላ አለችና እሷም እዛው እንዳለች ትሰግዳለች፣ ትጸልያለች። እሱም ደግሞ እዚሁ እንዳለ ይሰግዳል፣ ይጸልያል። አብረው ናቸው እስካሁን እንደምናውቀው አብረው ናቸው።
እሷም የመጣች አይመስለኝም ከውጭ ግን አልተጋቡ እስካሁን ግን ጥሩ ህይወት ላይ እንዳሉ ያስታውቃል እስካሁን ጥሩ እንደሚሆን ከዛ ልክ መጨረሻቸውን ስናቅ ደግሞ እንደዚህ መተን እንናገራለን ደስ ይላል መጨረሻ ላይ እስኪ ነገረን ነው እና ይሄን ይመስላል እስኪ ምን ተማራችሁ ሐሳብ የምትሰጡት ነገር ካለ እኔ ጨርሻለሁ ያው ለምሳሌ አሁን ከዚህ ገጠመኝ የተማርኩት ነገር ቢኖር መጀመሪያ እግዚአብሔርን የት ቦታና እንዴት እንደምናገኘው አናውቅም በሆነ ምክንያት አድርጎ የራሱ ሊያደርገን ሲፈልግ ሰው ይሰጠናል በሰው በኩል እግዚአብሔር የራሱ ያደርገናል አንደኛ ነገር ያው አንደኛ ፈጣሪዋን አግኝታለች ሁለተኛ የህይወት አጋራን አግኝታለች እግዚአብሔር ከማታውቀው እንግዲህ ያው ስትሄድ አዲስ ከሚሆንባት ከመቅደሱ ያው ሙሉ ለሙሉ ፈጣሪን አታውቀውም ማለት አይቻልም ግን ያው ይሄን ህይወት አልኖረችውም ግን ክርስትና በሚለው ስም ኖራለች እና አንደኛ እግዚአብሔርን አገኘችበት ወደ ቤቱ ጠራት የህይወት አጋራን ሰጣት ቆንጆ ተናጋሪ ሁለቶች ማለት ነው ሌላ ስምትሉት ነገር አለ ያው እኔም ማለት ልጅቷ ሁሉ ነገር ህይወቷ ሙሉ ነው በገንዘብ በሀብት ሁሉ ነገሯ ሙሉ ሆኖ ሳለ ግን ደግሞ አንድ ነገር ይጎላት ነበር እሱም ሃይማኖቷ ነው ልጁ ደግሞ በደንብ አስተምሯታል ሃይማኖትን ማግኝታለች አሁን ደግሞ የበለጠ ህይወቷ ሙሉ ሆኗልና በጣም ደስ ይላል ምክንያቱም ሰው ሀብትም ቁንጅና ምናምን ሊኖር ይችላል ግን በየትኛው መንገድ በራሴ በሰው ከማያቸው እንትኖች የሰው ልጅ እግዚአብሔር ከሌለው እግዚአብሔር የሌለበት ህይወት ምንም ማለት ሰላምም የለውም ባዶ ነው በቃ ማለት ምናምን ስላለን መልክ ስላለን ምናምን እንትን ያለ ይመስላል በቃ ሙሉ የሆነ እንደኛ ደስተኛ ያለ ግን በፍጹም አይደለም ባዶ ነው እግዚአብሔር የሌለበት ህይወት ባዶ ነው ምክንያቱም ካሳለፍናቸው ነገሮች አንፃር ማለት ነውና ደስ ይላል በጣም ከህይወት አንፃር ብቻ ሳይሆን በህይወት ውስጥ ራሱ ብቻ ሳይሆን አሁን ብዙ ጊዜ ቤተክርስቲያን ሄደን ጸሎት አድርገን ናሙን አስቀድሰን ምናምን ስንመለስ ያለው ስሜት ራሱ እንዴት ደስ እንደሚላላ ይሄ ደግሞ በህይወት ሁሌ በተግባር ደግሞ ሁሌ የምናረገው ደግሞ ምን አይነት ደስታ እግዚአብሔር ካለበት በህይወት ውስጥ ሚላውን አይተናል ልጁ ራሱ በጣም እድለኛ ነው ያንን መኪና ጥላለት ሄደች ቤት ተገዛለት ብዙ ነገር አድርጋለት ሄደችና በጣም እድለኛ ነው ልጅቷም ክፍት ስለሆነችና ሁሉ ነገር ስለምትቀበለው ወይም ደግሞ ልጁ ስለወደደችው ብዙ ነገር እናደርጋለታለች ምክንያቱም በቃ በልቧ ውስጥ አስቀምጣለች ስለዚህ የኔ ማድረግ የምፈልገውን ሰው የፈለኩትን ነገር ማድረግ ይችላል እሱም ደስ እንዲለው በሚለው ሐሳብ እሷም የፈለገውን ነገር አድርጋለታለች ብዙ ነገር አድርጋለታለች እድለኛ ልጅ በጣም እግዚአብሔርን የሚያገለግል ሰው ስለሆነ እግዚአብሔር በህይወቱ ስላለ ያው ይገባዋል እግዚአብሔር ደግሞ መጨረሻ ላይም ጥሩ ነገር አድርጎለታል ተዳራካሩ ያው የተሟላ ሙሉ የሆነ ህይወት ሰጥቶታል እንደውም ብርሌ ላይ የተሞላ ውሃ የብርሌ ቅርጽ ነው የሚይዘው ውሃ ላይ ብርጭቆ ላይ የተሞላ ደግሞ የብርጭቆ ቅርጽ ነው የሚይዘው ስለዚህ እሱም ደግሞ በእግዚአብሔርን ያዘ እግዚአብሔር ደግሞ ከፈለው ማለት ነው በሚፈልገው መንገድ ቀረጻት እንደሚሰራት ደግሞ ምንም ማታቀዋል ነው የተቀረጸችውን አይደለም የሰጠው ምንም ማታቀዋል እንደ አዲስ ሰርቶ ነው ያገኛትና እድለኛ ነህ እያዳመጥክ ከሆነ እድለኛ ነህ እሷም እድለኛ ነች ብለናል ሌላው ሳልነግራችሁ አሁን ነው ትዝ ያለኝ ሳልነግራችሁ ያለፍኩት መጀመሪያ ላይ ዘመዶቿ ጠብቂኝ ብለዋል ገብታ አይደለ ልጁን ያገኘችው ለሰርግ ሄዳ እና ያ ሰርግ ባልና ሚስቶቹ ተጣልተው አስታርቅ ብላ ልካው አስታርቋል እሷ ውጪ ሆና ማለት ነው በጣም የሚገርም ነው እና አስታራቂም ነበረ ስለዚህ ተስፋዬ ትምህርት የተከታተለ ማለት የሚከታተልም የሚማርም ያተርፍበታል ምክንያቱም እሱ የሱን ትምህርት የመምህርን ትምህርት ስለሚከታተል እና ተግባራዊ አድርጎ ስለኖረ ነው እንደዛው በመምህር ትምህርት ላይ ከብዙ ነገር ዓለማዊ ነበርኩኝ ከብዙ ነገር የወጣሁትም እና መጽኦ መጸለይ ንስሐን የመጀመሪያ ጊዜ ገባሁት እኔ በመምህር ተስፋዬ ትምህርት ሁላችንም ደስ ይላል ሁሉም ተግባራዊ አድርጎ ሰው ይጠቀምበታል
እድለኛ ነን ብዬ አስባለሁ። ምክንያቱም በጣም እናተርፍበታለን፣ አትርፈንበታል። እናንተስ አስተያየት ካላችሁ በኮሜንት እናነባለን። ሁላችንም ስለምናነብ የሚሰማችሁ ስለኔ ነው እንደሚያወራው ምንባቸው ገጠመኞች ሁሉ ነበር። ትክክል በእውነት ስለኔ እንደሚያወራው በቃ ብዙ ነገርን አግኝቼበታለሁ። ጸሎት መጸለይ በቃ መጀመሪያ ቤት ውስጥ ጸሎት ቤት የሰራሁት መስገድ መጸለይ ጀመርኩት። በመምህር ትምህርት ነው እሷም የገባሁት ለቅዱስ ቁርባንም የበቃሁት በመምህር ትምህርት ነው። ደስ ይላል በጣም እግዚአብሔር ይመስገን። መምህራችን ማለት እዚህ ጋር አሁን ባፋችን ብንናገረው ምንም ቃላት የሚገልጸው ነገር አይደለም። ምክንያቱም እኔም እዚህ ለመገኘቴ ምክንያቴ እሱ ነው። እኔም ማለት ዓለማዊ ነበርኩ። እኔም ልክ እንደ ልጅቷ ነው በቃ መንፈሳዊነትን አላቅም። የስም ክርስቲያን አለ አይደለ? መስቀል አድርጌያለሁ ለስሙ ግን ምንም የማውቀው ነገር አልነበረም። ግን የተቀየርኩት በመምህር ትምህርት ነው። በዚህ አጋጣሚ ደግሞ መምህርን የማትወዱ ሰዎች ደግሞ ልቦና ይስጣችሁ። ማለት እኔ ሌላ ምንም አይደለም። ምክንያቱም ከዚህ በፊት እኔ ምን ገጥሞኛል መሰላችሁ? የሆነ ጓደኛ ይዤ ነበርና ያ ጓደኛዬ የመምህር ተማሪ መሆኔን ሲያቅ ተጣላኝ፣ አኮረፈኝ። በዛ ምክንያት ተለያይተናል። እና ልቦና ይስጣችሁ ነው የምለው። መምህራችን ደግሞ በጣም ነው የምንወድህ። ቃላት ሳይገልጸው በጣም ነው የምንወድህ። ኑርልኝ። ተግባራዊ ህይወትን እሱ ነው ያገኘነው እውነት ማለት ነው። ሁላችንም ብዙና እየኖረው ነው። እኔ ትምህርቱን የሚነቅፉ ሰዎች አንዳንዴ ችግራቸው አይገባም። ምክንያቱም ምንድነው ጸልዩ፣ ስገዱ፣ ጾሙ፣ ቅዱስ ቁርባን ተቀበሉ ማለት ይሄ ነው የሚያስተምሩት። እንግዲህ ይሄ ነው እና ምንድነው ጥፋቱ ነው? አንድ ሰባኪ ሁሌ ስለመንፈስ የሚያወራ ሁሌ ቃይሰርቹ ምናምን የሚሉ ሁሉ አሉ። ሁሌ ስለመንፈስ ያወራ ጨንቀው ምናምን ስለፈለገው እኮ አይደለም። በቃ ይሄ ህይወታችን ነው። ምክንያቱም ሁላችንም ዞር ብለን ስናይ ምንድነው እንደዚህ የምንሆነው? ዓለም ውስጥ ሆነን ብዙ እግዚአብሔርን በቃ ረስተን ብዙ ነገር የምናጠፋው ተይዘን ነው። አንዳንዴ ወደናል አይደል? ብዙ ጥፋት አጥፍተናል። ብዙ ነገር ሰርተናል ማለት ያለ እድሜያችን ማለት የሌለብን ብዙ ነገር አይተናል። ግን ምን ሆነን ነው? እኛ ወደን አይደለም ተይዘን ነው። ምክንያቱም ይሄ እኮ መጽሐፍ ቅዱስ ላይ ያለ ነገር ነው አይደል? ስለዚህ ከመጽሐፍ ቅዱስ ላይ ያለ ነገር እሱ በቃ መንፈስ የሰውን ህይወት ያበላሻሉ፣ እንደዚህ ያደርጋሉ። አካሄዳቸውን ምን አይነት መናገርና ተጠቅመው ህይወታቸውን እንደሚያበላሹ ለምሳሌ ህይወትና ለቅዱስ ቁርባን ማብቃት ምኑ ላይ ነው ጥፋቱ? ባካችሁ ይሄንን በኮሜንት ስለማይረዱ ምንም ብንላቸው አውቆ የተኛን ቢቀሰቅሱ ሳይሰማ አይደለም የሚባለው። እኔ በጣም ቢመልሱ ጥፋቱ ይሄ ነው በቃ ማለት ምንም አዲስ ነገር ማለት ወይ ከራሱ ፈጥሮ የተናገረው ወይም ደግሞ የሚያቀርበው ነገር የለም። ስለዚህ መጽሐፍ ቅዱሳዊ ናቸው ብዙዎቹ። አዎ መጽሐፍ ቅዱስ ላይ ሐዋርያት እንኳን ሰዎችን ከመንፈስ የሚሉ ነበረ። መንፈስ እያስለቀቁ እያጠመቁ በስም ያጥምቁና ፈውሱ ብሏቸው ነበር። ብዙ ሙቀት አይኖረኝ። እንግዲህ ይሄን ይመስላል የዛሬው ገጠመኛችን። ከወደዳችሁ ታሳውቁን፣ ደግመን እንመጣለን። እንደተማሩበትም ተስፋ እናደርጋለን። እንደተማራችሁበትም ተስፋ እናደርጋለን። እንደ መምህር ተስፋዬ ሞቅ አድርገን ባናቀርበው የመጀመሪያችን ቢሆንም ግን ደግሞ በደንብ እየለመድን ስንመጣ በደንብ አሪፍ የሚሆን ይመስለናል እና እናመሰግናለን። መልካም ጊዜ ይሁንላችሁ። ሰላሙን እኔም ትውልድ ነኝ ብጽዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። አይደለም ከዓለም ከስጋና ከደም በመንፈስ ቅዱስ ነው ያወቅኩት ያንቺን ስም። ስለዚህ ማርያም ሆይ ከፍ አደርግሻለሁ የፍጥረቱን ጌታ በቅፍሽ ስላየው። እኔም ትውልድ ነኝ ብጽዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። በዘላለም ክዳን እግዚአብሔር በሰጠሽ ከጥፋቱ ውሃ ትውልዱን አስጠለልሽ። እስከ አድማስ ጥግ ብደርስ ክብርሽን ልገልጥ የምስተካከልሽ የለም ከፍጥረት። እኔም ትውልድ ነኝ
እልሻለሁ እንደ አባቶቼ ስምሽን አከብራለሁ በኃጢአት ደክሜ ቢሆንም ጎትቃላ ድንግል ሆይ ምልጃሽን አድርጊያለሁ ተስፋ ምስጋናሽ በዝቶልኝ ከጧት እስከ ማታ ተፈስሒ ልበል በገብርኤል ሰላምታ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ ስለተቀበልኩኝ ስምሽን ከአባቶቼ ለዓለም እነግራለሁ ክብርሽን አብዝቼ ይኸው እንደሰማው ባይኔ ማየሁሽ መንገዴን ስትመሪ ከፊቴ ቀድመሽ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አደንቃለሁ በኃጢአት ደክሜ ቢሆንም ኮልታፋ ድንግል ሆይ ምልጃሽን አድርጊያለሁ ተስፋ ምስጋናሽ በዝቶልኝ ከጧት እስከ ማታ ተፈስሒ ልበል በገብርኤል ሰላምታ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ የእግዚአብሔር ቤተሰቦች? ዛሬ ይህንን ገጠመኝ እንድናቀርብ መምህር ስለፈቀደልን በጣም ደስ ብሎናል። መልካም ቆይታ። እሺ እኔም ዛሬ ማቀርብላችሁ ገጠመኝ ባለ ታሪኳ ሴት ናት። አንድ መንፈሳዊት ሴት ነች። በቤተ ክርስቲያን ያደገች መንፈሳዊት ሴት ናት። አስቀዳሽ ናት። አስቀዳሽ ማለት ሁሌ አሃዱ ሲባል ቤተ ክርስቲያን የምትገኝ በጥራት የምትነሳ የምትጸልይ ቅዱስ ቁርባን የምትቀበል ኪዳን የማትቀር ሁሌም ማለት ነው። እቷ እንደዛ ነውና መንፈሳዊ ሴት ናት። እና ከእናቷ ጋር እየኖሩ እናትየው እግራቸውን ታመማሉና በጣም ያማቸውና የዛን ቀን እስቲ ልጄ እሷ ሄዳ አታውቅም ወፍጮ ቤትና እስቲ ልጄ ዛሬ ወፍጮ ቤት ሂጂልኝ ምናምን ይሏታል። ከዛ እሺ ብላ ትሄዳለች። እሺ ብላ እናትየው እግራቸውን በጣም ስላመማቸው የዛን ቀን ነው እንጂ እሳቸው ናቸው በፊት የሚሄዱት ሁሌም ማለት ነው። እሷ ሄዳ አታውቅም። ከዛ የዛን ቀን እሺ ብላ እግራቸውን ታመማሉ በጣም አንድ እግራቸውን ሪህ ያለባቸው እሺ ምንድነው ሪህ ያለባቸው ሪህ ማለት ጉልበት የሚሸመቅ በቅዝቃዜ ከበሬ ስጋ ምናምን ጮማ የሚያበዛ ሰው የሚመጣ ነው። ጮማ አንዳንዴ ከምንበላቸው ምግቦችም እንደዚህ አይነት ሳይድ ኢፌክት ያላቸው ባቄላ ምናምን ለምሳሌ ጓያም እንደዛ ወገብ ይሰብራል እና እንደዛ አይነት የምግብ አይነቶች አሉ። ብስኩት ይሄ ልክ እንደ አቡል አይነት ብስኩቶች ክሬማቸው ከዛ ነው የሚሰራው መሀል ያለው ክሬም ማለት ነው። እና ጓያም ወገብ ይሰብራል ይባላል። ይሄ ሰልቻለሁ። አንድ እግራቸው ደግሞ ከሪው ቀጥሎ አንድ እግራቸው ደግሞ ሁለተኛ እግራቸው ዝሆን የሚባል በሽታ አለባቸው ነው። የዛን ቀን በጣም ይታመሙና ነው ልጅቷን ጂልኝ ይሏታል ልጃቸው። እና ከዛ በኋላ የዛን ቀን ልጃቸው እንደዛ ሲላት እሺ እናቴ ብላ ትሄዳለች ማለት ነው። ከዛ ወፍጮ ቤት ልብሷን ያው ከቤተ ክርስቲያን የመጣችው ልብሷን ቀያይራ ምናምን ወደ ወፍጮ ቤት ትሄዳለች። ከዛ እንደሄደች ወፍጮ ቤት የሚሰሩ ልጆች አንዱ የመዘነላት ምናምን እህሉን ማለት ነውና የሚያስተናግዳት ሌላ ነው። እሷ ግን የምታየው አይኗ ያለው ሌላ ቦታ ነው የሚያናግራት ሌላ ልጅ ነውና እሷ ግን አይኗ ያለው ሌላ ቦታ ነውና ልጅን ታያዋለች ዝም ብላና ከዛኛው ያስተናገዳት ከዛ ጠጋትልና ሰላምና ወንድሜ ምናምን ትለዋለች። እግዚአብሔር ይመስገን ምናምን ይላታል። ከዛ ቤተ ክርስቲያን አይቻለሁ ይቀደስክ ነበር ምናምን ትለዋለች። እና እንዴት በዚህ ፍጥነት መጣ ምናምን ብላ አስበው ነውና ስትል አይ ምናምን ነገር አለ። ከዛ እስቲ
ነው ከዛ መንታ ወንድም አለክ ምናምን ነገር ስትለው አይ አዎ መንታ ወንድም አለክ ያን መንገድ ስትከፍትላት አዎ መንታ ወንድም አለኝ ከዛ መጀመሪያ እንደው ምንድነው ያለችው ፊትህን እስቲ ይሄ አዋራው ዱቄት ባላ አይደል ዱቄቱን አንሳለ ወፍጮ ቤት ኦኬ መንታ ወንድም ነበረው ማለት ነው እና እሱን እስቲ ፊትህን ጥረገው ብላ ፊቱን አስጣራ በደንብ እንድታየው ማለት ነው ከዛ አይታው ቤተክርስቲያን እንደዚህ ስትቀድስ ነበር ማለት ነው ነው አያትል ከዛ ነው እሺ መንታ ወንድም አለ ስትለው ያቺን መንገድ ተጠቀመና እሱ አዎ መንታ ወንድም አለኝ አለና ወይ መንታ ታግሽ በኋላ ላይ ኩልካ ተመልካቾች ከመምህርት ልጆች ጋር በኋላ ላይ ኩል ሰምታላችሁ እና እንደዛ ስትለው አዎ በቃ ያቺን መንገድ ተጠቀመና አዎ መንታ ወንድም አለኝ አላት በጣም ደስ ይላል ታድለክ ወንድምክ በጣም ነው ድምጹ የሚያምረው ምናምን ትለዋለች እና እንደዛ አይነት ጸጋ ያለው ወንድም ስላለክ በጣም ደስ ይላል ታድለ እድለኛ ነህ እሺ አመሰግናለሁ ምናምን ነው ከዛ በቃ ያንን እንትን ካለች በኋላ ያው እነሱ ስራቸውን ነፍተው ወይም ብለው አስፈጭተው ይዘው ነው የሚሄዱት ሁሌም እንደዛ የተለመደውና በቃ ሁሉን ይዘክና ዱቄቱ ከተፈጨ በኋላ ትለውና ትሄዳለች ወደ እና ቤት ሄዳ ለእናቷ ተነግራቸዋለች ገርማት እንደዚህ ወፍጮ ቤት እኮ አንቺ ዛም እንትን ትይበት ወፍጮ ቤት ዛም ደንበኛ ናችሁ ለእናትየውና ዛ ነው ብዙ ጊዜ ወፍጮ የሚጠቀሙትና እንደዛ እዛ ወፍጮ ቤት እኮ መንታ ወንድም ያለው ቤተክርስቲያን የሚያገለግሉ ወንድም ያለው ልጅ አገኘው እና መንታ ናቸው በጣም ነው የሚመሳሰሉት ምናምን ብላ ለእናቷ ተነግራቸዋለች ከዛ በኋላ እስቲ ከዛ በኋላ በሌላኛው ቀን እንደዛ ብላ ለእናትየው ታጫውትና ከዛውንም ሌላ ቀን እንደዚህ ቅዳሴ ሁሉ አትቀርም ብያቸዋለሁ በጣም ተፈይናት እና ሌላ ቀን ትሄዳለች ቤተክርስቲያን ስትሄድ ደግሞ ሲቀድስ ታየዋለች ማለት ነው ከዛ ቤተክርስቲያን ስትሄድ ታየውና ልክ ቅዳሴ ስርዓት አልቆ ምናምን ከወጡ በኋላ ወይኔ ወንድምህን እኮ ወፍጮ ቤት የሚሰራውን እኮ አገኘሁት ምናምን እና በጣም እድለኛ ነው ምናምን እድለኛ ቤተክርስቲያን ላለው ማለት ነው ቤተክርስቲያን ደግሞ ላለው ማለት ነው እንደዛ አለችው ለወንድምዬ ኦኬ እና መንታ ወንድምህን አየሁት ብላ ወፍጮ ቤት የሚሰራውን ተነግረዋለች ማለት ነው ቤተክርስቲያን ስታገኝ ከዛ በኋላ ይሄን ነገር ማን ይሰማል እንደዛ ስትለው ከሱ ጋር ያወራች ይያለ ጓደኛው ራቅ ብሎ ቆም እና ያይና ከሱ ጋር እንደዛ ብላ አውርታ ምናምን ትወርክ ስትመጣ ያው ስለሚተዋወቁ እዛው ቤተክርስቲያን ስለሆነ የምትያገለግለው የምታስቀድሰው ከዛ ምን ልርዳሽ ከዛ ሰላም ይባባሉና እሺ እህቴ ምን ልርዳሽ ምን ፈልገሽ ነው ይላታል ኦኬ ከዛ እንደዛ ሲላት ጓደኛው ነው የዲያቆኑ ጓደኛ ማለት ነው ከዛ እንደዛ ሲላት አይ ምንም መንታውን ወንድሙን ወፍጮ ቤት እንዳገኘሁት እየነገርኩት ነው አለችው እንደዛ ስትለው መንታ ወንድሙ ምናምን አለና ገርሞት እሺ ምናምን በቃ ምናምን ብሎ እሷን ስትሄድ ይሄድና ጓደኛውን ማለት ነው ዲያቆኑ መንታ ወንድም አለ እንዴ ደግሞ ወፍጮ ቤት ትሰራለህ እንዴ ብሎ ይጠይቀዋል ከዛ አረ በቃ በእናትህ ዝም በል ምናምን ከዛ በኋላ ይገረምና ታዲያ ምንድነው ምናምን ሲለው ቁጭ አድርጎ ይነግረዋል ማለት ነው አዎ እኔ ወፍጮ ቤት እሰራለሁ መንታ ወንድም እንደሌለው ጓደኛው ያውቃል ኦኬ የለውም ማለት ነው ሰስፔንስ አረችኝ መንታ ወንድም ነው ምናምን ሲለው እና ወፍጮ ቤት እንደሞ ትሰራለህ እንዴ ሲለው አረ በእናትህ ዝም በል ይለዋል ማለት ነው እሺ ምንድነው ነገረኝ ሲለው አዎ እኔ ወፍጮ ቤት እሰራለሁ ያው ባለችው ከቅዳሴ በኋላ ወፍጮ ቤት ይሰራል ማለት ነው በዛ ነው የሚተዳደረው የሚኖረው ማለት ነው እና ክፍያ ይቅርታና ቤተክርስቲያን ውስጥ አገልግሎት አልጀመረም በክፍያ አልጀመረም ማለት ነው ደጅ የሚባሉት እሺ ያው ተከፋይ ቅጥረኛ ስላልሆነ ነው በዛች ባለችው ጊዜ ደግሞ ወፍጮ ቤት የሚሰራው ማለት ነው የሚያገለግለው ወፍጮ ቤት የሚሰራል ማለት ነው ብሎ ለጓደኛው ይነግረዋል እና ጓደኛው በጣም ነው የተገረመበትም እውነትም በቃ ትህትናው ስርዓቱ ገርሞት ምክንያቱም በዚህ ዘመን ያልሆነውን ነው ነን ብለን ራሱ ምን እናገራለን ራሳችንን ከፍ አድርገን ያልሆነውን ነን የሌለንን አለን ብለን ራሳችንን ኮፍሰን እናወራው በቃ ብንችል ባለን እንትን ስለራሳችን ጥሩ ነው ምክንያቱም አንድ ሰው ዲያቆን ሆኖ ያው ማለት ነው እንደዛ አይነት ጸጋ አገልግሎት እንትን ያለ ዝቅ ብሎ አይደለም ብሎ እንደዛ ማድረሱ ትህትናው ነው የልጁን የሚያሳየውና በዚህ ዘመን ምክንያቱም ሰው ስለራሱ ነው ጥሩ ነገር ሲሆን በተለይ
አማራ ጨማምራና ተናገረው ልጁ ከዛ በኋላ በቃ ይነግረዋል። እንዴ ታዲያ እናንተ ቅጥረኛ አይደለው አይከፈለኝ ምናምንና እዛ ነው ሰራው ምናምን ብሎ ለጓደኛው ነው ጓደኛው በጣም ይገረምበትና ትህትናውም ያስገርሞት ስርዓቱም ዘሚልና ከዛ በሌላኛው ቀን አሁን ልጅቷ እንደዚህ ቤተክርስቲያን መጣለች። ስትመጣ ይጣራትና ያለውን አሁን ነገርኳችሁ መንታ ወንድም እንደሌለው ራሱ እንደሆነ ይነግራታል ማለት ነው። ገርም ነው በጣም አዎ በጣም ትህትና የሚያስገርም ነው። በቃ ስርዓት ያለው ልጅ ነውና ሲነግራት ሁሉ ነገር ሲነግራት በጣም ታገርማ ልጅቷ እያለቀሰች ተነስታ ወደ ቤት ትሄዳለች። የጠበቀችው ስላልሆነ አዎ እሺ እና በቃ የምር አምናለች እሷ ልጁን ማለት ነው መንተ እንደነበረው ኦሬዲ አምናለች እሷ። አዎ እና ሰላመነችው እንዴት ምናምን ብላ በቃ ትገረምና በቃ ታለቅስና ተነስታ ወደ ቤቷ ትሄዳለች። ከዛ ቤት ሄዳ ለእናቷ ድጋሚ መጀመሪያም ነግራቸዋለች አይደል? የምር ድምጽ ያለው ልጅ እንዳለ ምናምን ብላ ማማዬ ባለፈው የነገርኩሽ እኮ መንታ አይደሉም ራሱ ነው ምናምን ብላ ድጋሚ ተነግራቸዋለችና በጣም ይገረሙና እናትየው ከዛ በኋላ በቃ ሲጂና ይሏታል። አሁንም ሌላ እህል አስፈጭቶ እንዲያመጣ ዘዡ ምናምን ይሏትና ትሄድና ታዘዋለች። እንዳወቀ ማየት ጓጉቶ ነው ወይስ በቃ ትህትናው ስርዓቱ ሴትዮዋ እንትን ይላቸዋልና ያስገርማቸዋል። በዚህ ዘመን ደግሞ አስቢ ልክ እንዳልኳችሁ ነው ቅድም ያልሆነውን ሆነ ማለት እንደናው እናወራው አስገርማቸው ነው ይሄ። አዎ ከዛ ትሄድና በድጋሚ ወደ ቤት እንዲመጣ ማለት ነው። ትሄድና ታዘዋለች እህል ማለት ነው። ዱቄት ታዘውና በቃ ይዛክና ከተፈጨ በኋላ ምናምን ብላ እሷም ወደ ቤቷ ትሄዳለች። ከዛ ያንን አስፈጭቶ ድጋሚ ተመልሶ ይዞ ይሄዳል እና ቤት ከሄደ በኋላ ያው ቁጭ በል ምናምን ይሉታል። ያው ሌላ ጊዜ ሲሄድ እንጀራ ሰጥተውት በልቶ አስግኖ ምናምን ነው ወደ ቤቱ የሚመለሰው ወደ ስራው የሚመለሰውና የዛን ቀንም እንደዛው ይገባና አስቀምጦ ምናምን ምግብ ይሰጡታል። ከዛ እና እናትየው ቁጭ ብለው ምናምን እንትን ያሉት ምንድነው ማለት ማንነክ ምንድነክ ምናምን በዛ ላይ ዲያቆን ነክ ምናምን አሉት። ነው አራን አይደለም ምናምን ይላል። ኦኬ አላወቀም እሺ አላወቁ ኦኬ እና አራን አይደለም ምናምን ይላል ማለት ነው። እና አይ ዲያቆን ነክ እንደዚህ ትቀድሳለህ ታገለግላለህ ምናምን ሲሉት እንዴት አወቃችሁ ምናምን ከዛ እናትየው እንዴት አወቁት ምናምን ሲል አይ እኔ አይደለሁም እሷ ናት ምናምን እንደዚህ ከዛ እንዴት አወቅሽ ታዲያ ምናምን ነገር ይላታል። ከዛ በኋላ እኔ ማለት በቃ ተገርማ እሱ እንደዛ ያላትን እኔ የምለው ግን አለች በቃ አንድ ጥያቄ ጠይቄ እንደዛ ማለት ለምሳሌ እዛን ቀን ይቀደሰ ነበር የመጀመሪያ ያየችው ቀን ማለት ነው። ሶስት ቀን ነው እዛ ቀድሰክ ያገለገል ከዛ ሰው ከቤተክርስቲያን ተመልሳ ነጥላን አስቀምጣለች አንቀራለ ወደ ፍቅር ቤት ሄደች። በዛ ፍጥነት እንዴት መተህ ተሰራ መተክ ስራ ላይ ብላ እንደዛ ጠየቀችውና ከዛ በኋላ አሁን አማራጭ የለው አመነ ማለት አመነ ተቀበለ። ደስ ይላል። መጨረሻ አመነና ያው ከክፍለ ሀገር እንደመጣ ቤተሰቦቹ ያው በእርሻ እና ያው የገጠር እንደ ክፍለ ሀገር እንደሚኖሩት ማለት ገጠር ተወልዶ እንዳደገና ታሪኩን ይነግራቸዋል። አባትና ምናምን ያው ገበሬዎች እንደሆኑ በእርሻ እንደሚተዳደር እንስሳት እንደሚያረቡ ምናምንና እሱ ግን ወደ ከተማ መጥቶ ደጅ የጠና እንደሆነ ያገለገለ እንደሆነ ይነግራቸዋል ማለት ነው። ከዛ በኋላ በቃ እናትየው ምክንያቱም የልጅቷ አባት የዚህ ሴትዮ ባለቤትም ካህን ናቸው። ልጅቷ ባዘበ የካህን ልጅ ናት። ኦ ዋው ደስ ይላል። ደስ አላቸው። እናትየው ሞር ወደዱት ልጁን በቃ ትህትናው ስርዓቱ ራሱ እንደዛ ዝቅ አድርጎ እንደዛ ማድረጉ በጣም ደስ የሚል ነገር ነው። ማንኛውም ሰው ማንኛውም መንፈሳዊ ሰው የሚወደው ነገር ነውና እናትየው ወደዱት ልጁ እና በቃ እየመጣክ ከዚህ በኋላ እንደውም ያመጣኸውን ምግብ ራስህ እየመጣክ ትበላለህ ምናምን ከዛ በኋላ በቃ እየመጣ ቤተኛ ሆኖ እየመጣ ይጫወታል ይበላል ምን ይጠጣል እንደ ቤቱ ማለት ነው። ከዛ በኋላ እየተላመዱ መጡ ከሷም ጋር ከዛ በኋላ ፍቅረኛሞች ሆኑ ማለት ነው። በስመ አብ አጋጣሚ ተረዳሁ። እድል ሳይሆን
ፍቃደ እግዚአብሔር መኖር ፍቃደ እግዚአብሔር የለም ፍቃደ እግዚአብሔር መኖሩ ነው በዚህ ገጠመኝ ውስጥ ያየሁት። በምን መንገድ እንደሚያገናኝ ራሱ በጣም ከፈቀደ በቃ በየትኛው መንገድ እንደሚያገናኝሽ አታመልጭ ይዘህ ብትሄጂ አታመልጭ። እና በዛ ገጠመኝ የተማርነው በዚህ ገጠመኝ ትህትናንና ዝቅ ብሎ መስራትን መማርን ዝቅ ብለን ከተማርን ብዙ ነገሮችን ማወቅ እንደምንችል ያሳዳል ገጠመኝ። ዝቅ ስንል እግዚአብሔር ከፍ እንደሚያደርግ በደንብ ገጠመኝ ግን በጣም ዝቅ ማለት ትህትና ዋጋ ያሰጣል መጨረሻው። ከዛ በኋላ ፍቅረኛሞች ሆኑ ማለት ነው። ከዛ በቃ ሴትዮዋም ሲያዩት ስርዓቱ በቃ አገልጋይ ነው በዛ ላይ ትህትና ሙሉ ነገሩ በቃ በጣም ደስ የሚል ልጅ ነውና ከዛ በቃ እንደውም አብርሃም ነው እዚሁ እና ብለው ውክልና የቤት ውክልና ጉዳይ ሲኖራቸው ጉዳያቸውን የሚያስፈጽምላቸው ሁሉ ሙሉ ውክልናውን ሰጥተው እንደውም አብርሃም ነው ብለው አሁን አብሯቸው ነው የሚኖረው። በጣም ደስ ይላል። በጣም እድለኛ ነው እግዚአብሔርን የያዘ ሰው በጣም አሁን ብዙዎቻችን በዚህ ገጠመኝ በጣም ብዙ እንማርበታለን። ምክንያቱም ትህትና ማለት በአሁን ሰዓት አብዛኞቻችን እንደሚታወቀው ብዙም እንደዚህ አይነት ሰው አይገኝም። ምክንያቱም የሌለንን ነው አለን ብለን እንደ ዕውቀታችን እንትን ለማለት ነው የምናወጣውና ዝቅ በማለት ግን ብዙ ነገር ይገኛል። እናታችን ማርያም መቅደላዊት ዝቅ በማለቷ ዝቅ ብላ በማልቀሷ በትህትና ነው ጌታችንና መላእክታትን ያየችው አይደለ? ስለዚህ ትህትና ብዙ ነገር ያሰጣልና በጣም ደስ ይላል። ማለት እግዚአብሔር ዘንድ ያደርጋል። በዛ ላይ ደግሞ ዲያቆን ሆኖ ከሷ ጋር ትዳርም እንትን ማለቱ አንደኛ ልጅቷ ድንግል ነች ከነክብሯ ያለች ናት። አብሮ ሲቆዩ እንደዛ ንጹህ ማሳቅ ደግሞ ይበልጥ ነው በጣም ደስ ይላል። ብዙ ጊዜ አሁን ፈቃደ እግዚአብሔርን ጠይቀን ማንኛውም ሰው ከሚያወሩት አንፃርም እኔም ጋር ካለው ፈቃደ እግዚአብሔርን ጠይቀን ቶሎ የማይመለስልን ከሆነ እንትን እንላለን በሳጫለን ወይ ደግሞ ለምን እንላለን። አልተፈቀደም ማለት ነው። ሊፈቀድም እኮ ይችላል ግን ሳናቀው አልተፈቀደም ማለት ነው እና ብለን እንላለን። ደምድሞ የሚቀመጥ ሰው አለ። በዛ ውስጥ ደግሞ እግዚአብሔር ሊፈትነን መሆኑ ትዕግስታችንን ለማየት ነው። በጣም ደስ ይላልና ይሄን ገጠመኝም እንዳቀርብ መምህር ስለፈቀደልኝ በጣም ደስ ይላል። እናመሰግናለን መምህራችን። ወደ ኋላው ስንመለስ መለስ እንበልና ማለት ነው። በዚህ አጋጣሚ ቤተሰቦቻችንን እኔ የምጠይቀው ጥያቄ የእናንተም ጥያቄ ሊሆን ስለሚችል ብዬ ነው ይሄን የምጠይቀው እና ጓደኛዋ አለ አይደለ አልነገራትም ለልጅቷ አላብራራላትም እንደዚህ እሱ መንታ ወንድም የለው ምናምን ብሎ ይሄን ለምንድን ነው ያደረገው? እንደ ምንድን ነው የሚታየው ማለት እንደ ወረኛ ነው ወይስ ደግሞ ለሷ አስቦ በትህትናው ተገርሞ ነው? ምን ታስባላችሁ በዚህ ላይ? እሱ ስለተገረመበት እሷም ገርሟት በደንብ ስለዚህ እንድታቅ ወይ ደግሞ ለሷ አስቦላትም ሊሆን ይችላል እነሱን እንድታቅ አዝኖላት ነው ወይስ ደግሞ ትህትናው ማስገርሞት ራሱን ከፍ አድርጎ ያንን ማለት ይችላል። ግን ያንን ማለት እየቻለ አይ አይደለም እንደተሰው ኢቭን ድምጽ በጣም ያምራል እድለኛ ነው እሱ ወንድም በመሆኑ ሁላ አለች። እንደዛ ስትለው እኔ ነኝ እኮ ምናምን ብሎ ማለት ይችላል። ያንን እንትን ብሎ ራሱን ዝቅ አድርጎ ወሬው አላታለለው ሙገታው አላታለለው ለሱ እና ያንን በቃ ትህትናውም ስላስገረመው ትክክለኛ ማንነቱን እንድታቅ ብሎ ይመስለኛል። ትክክል እውነት ነው። ምክንያቱም እንኳን አይደለም እሱና እኛ ራሱ እንደዚህ አይነት ሰው ብናገኝ እኔ በበኩሌ ዝም አይደለም። ምክንያቱም ማለት ጥሩ ነገር ከሆነ መነገር አለበት ይላስባሉ። ነገር አለ ማለት ያው ከንቱ ዳሴ አይደለም ያው ምክንያቱም ጥሩ ነገር ነው ያደረገው ልጅ ጥሩ ነገሩን ደግሞ ጓደኛው ምናልባት ኮርቶበትም ቢሆን ይችላል። በጣም የኔ ጓደኛ ስለሆነ ግን እንደ ኮሜንት ይስጡበት
እኔ ጥሩ ይመስለኛል ለጥሩ ጎኑ ምናልባት ጓደኛው ኮርቶ በትትናው ተደስቶ ስለተደሰተ እሱ ጓደኛ በመሆን የራሱ ኮር ነው በዛ ነገር ይበልጥ ደግሞ ቤተሰቦቻችን ኮሜንት ይስጡበት አይደለ? ሌላው ደግሞ አሁን እሱ መቶ እህል ሊያደርስ ሲመጣ አይገናኙም ማለት ነው። አለመገጣጠማቸው ምክንያቱም መጀመሪያ ያያችሁ ቅዳሴ ሲቀድስ ነው። ከዛ ደግሞ እህል ሲያመጣ ትክክል ነሽ። አለመገጣጠማቸው ቤት ምክንያቱም ብዙ ጊዜ እህሉን ዱቄቱን የሚያመጣው እሱ ነው እና ቤት ራሱ ሲመጣ ቤት አይቶ አታውቅም ማለት ነው። እሷን ታውቀው ቤተክርስቲያን ነው ማሲቀድስ የምትሄደው ቤተክርስቲያን ነው የምታውቀው ቤተክርስቲያን ነው። ወፍጮ ቤት ደግሞ ስትመጣ ወንድሙ እንደሆነ ብቻ ነው የምታውቀው። እንደዛ ነው የምታውቀው። ደግሞም ታምነዋለች እንታለኝ ብሎ ስለተራሱ ክፍት ሆና ነው የተቀበለችው። በደንብ አዳምጣዋለች አምናዋለች። ወሬ ይገርም ነው እነቷን መንፈሳዊነቷን ነክል እንደምታምን ያሳያል። መንታዬ ነው ማለት መንታለኝ ምናምን ብሎ ሲነግራት ማለት ምክንያቱም በክርስትና ህይወት ጠንቃቃ መሆን ሊገባን ግን ደግሞ ማለት እንድታምነው ሆናለች። በቃ የሚነግራት ነው መንታ ወንድም ስላለኝ ነው ምናምን ስለ በሙሉ ነው ያመነችው እና ለዛም ይሆናል ወይ ጓደኛው እንደዛ ሊነግራት ምናምን ባለመጠራጠር ነበር። ለዛ በጣም ደስ ብሏት ጓደኛው ወንድምህን እኮ መንታን አገኘሁት ምናምን ያለች ስለነበርም ነው በቃ እምነቷም ይሆናል እንዲነግራት ጓደኛውን ያረጋውና እምነቷ በጣም ደስ የሚለውና መንፈሳዊ ስለሆነች ይመስለኛል። ደስ ይላል በጣም እና ማለት የትኛው ነው ትህትና? ለምሳሌ እዛ ጋር እሷ ወፍጮ ቤት ሲቀድስ አይታን ወፍጮ ቤት መታ ይጠየቀችው ግን እሱ አይ እኔ አገልጋይ አይደለሁም ነው ያለው። ያው መንታ ወንድም አለኝ ብሎ ነው ያለው እና እንደዛ ማለቱ ነው ማለት የትኛው ነው ትህትና? ወይ ደግሞ ስራ እሱ ቅዳሴ ያስቀደሰ እዛ የጠየቀችው ቢሆን ወፍጮ ቤት ሰራለህ እንዴ ብላ የጠየቀችው ቢሆን የትኛው ነው ትህትና ማለት የትኛው ያመዘነው? እሱ እዚህ ጋር ስራውን ቤተክርስቲያን ሆኖ የቅዳሴ አግኝቶ አንተ ወፍጮ ቤት ሰራለህ እንዴ ብትለው አይ አልሰራም ቢል ስራውን ልቆታ ብሎ የሚታሰበው ስራውን አቀን የሚመስለው ግን ደግሞ እዛ ጋር ወፍጮ ቤት አግኝታው ሲሰራ አግኝታው ነው ታገለግላለህ እንዴ ቅድሳለን በስትለው አይ ማለቱ ትትና ማለት በሁለቱም ላይ አሁን ሁለቱም ቦታ ሆኖ ቢናገር ትትናል መቀደሱን ቢደብቅ እንዳታቀበት ነው። ወፍጮ ቤት እንደሚሰራ ደግሞ ቢናገር ወይም ደግሞ ቢነግራት መቀደሱ እንዳይታወቅበት ድንገት አቧራ ምናምን እዚህ ወፍጮ ቤት አቧራ ቦታ እየሰራ እንዴት እዛ ያስቀዛል እንዳትለው ይወጥለው እንግዲህ ያንተንም ለቤተሰቦቻችን የተሻለውን የደበቀው ስላችሁ ድቁናው ነው እንደው የሚሻለው አይደል? ቅዳሴ ቤተክርስቲያን ላይ አግኝታ ወፍጮ ቤት ተሰራለህ እንዴ ስትለው አይ ቢላት ያኛውን ስራ ስራው እንደለው ይችላል። ወፍጮ ቤት አግኝታ ያኛውን መደበቁ ማለት አላገለግልም አልቀድስም ማለቱ ግን ትልቁ ነገር ነው። በዛ ላይ እንዴ እድለኛ ነህ እሱ ወንድም ኮንክ ድምጽ ያማል ብላዋለች። ግን እኔ ይሄ ትህትና ማለት በሁለቱም በኩል ሆኖ ቢናገር ትክክለኛ ነው። ወዴትኛው ነው ያመዘነው? ይሄንን ለቤት ያስባለው እሺ ቤተሰቦቻችን የዛሬው ገጠመኛችን ይሄን ይመስላል። ጥሩ ቆይታ ነበር አይደል? በጣም ቆንጆ ነበር። ከወደዳችሁት እንግዲህ በሌላ ጊዜም ድጋሚ እንመጣለን። ኮሜንታችሁን አስቀምጡልን። እናመሰግናለን። አና ማህኑኤል ናመዳኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና ማህኑኤል ናመዳኒቴ ፍቅርህን አልብሰኝ ይቅር መራቆቴ የምህረት አባት አማኑኤል የቸርነት ጌታ አማኑኤል ፍቅር የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለ ፍቅር በላይ አማኑኤል አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ከጁ አማኑኤል ናና ማህኑኤል ናመዳኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና ማህኑኤል ናመዳኒቴ ፍቅርህን አልብሰኝ ይቅር መራቆቴ
መድኃኒቴ ልበል አማኑኤል ድኛለሁ በደምህ አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስላንተ አቀፍከኝ አማኑኤል ስወጋኝ መራ አማኑኤል በፍቅር አወጣኸኝ አማኑኤል ከዛ ከመከራ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አማኑኤል አዎ ከኔ ጋር አማኑኤል ድል አድርገህልኛል አማኑኤል የጽድቄን ተራራ አማኑኤል በጉባኤ መሃል አማኑኤል አፌ አንተን አወጀ አማኑኤል የከበረ ደም አማኑኤል ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ የድንግሏ ፍሬ አማኑኤል የብላቴናዋ አማኑኤል የቤት ምሰሶ አማኑኤል የነፍሴ ቤዛዋ አማኑኤል መሰረት ያንተነ አማኑኤል ያሳደገኝ እጅህ አማኑኤል አተወኝም አንተ አማኑኤል ስለሆንኩኝ ልጅህ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ